የጸዳ በፋኖ ቁምጣ ልክ የተለካና የተሰፋ ነፈዝ ነው። አማራ የሚባል ቋንቋው እንጂ አማራ የሚባል ብሔር አልነበረምም ኖሮምም አውቅም። ወራሪውና ተስፋፊው አማራ በወረራ ከያዛቸው የትግራይ ታሪካዊ ግዛቶች ከሆኑት ከወልቃይት ጠገዴ፣ ጠለምትና ራያ በአጠቃላይ ከትግራይ ምድር የህገ መንግስታዊ መፍትሄ ተግባራዊ ሆኖ ለቆ የሚወጣው መቼ ነው? አድማጮቼና ተመልካቾች፣ የአማራን ህዝብ በማጥላላትና በማንቋሸሽ የሚታወቀው አርቲስት ሰለሞን ከዚህ ዓለም በሞት መለየቱ ከተሰማ ሰንበትበት ቢልም በጣም አሳዛኝ ነገሮች እየተሰሙ ይገኛሉ። በዛሬው ቀን የተሰማው ነገር እጅግ በጣም ልብ ይሰብራል። አርቲስቱ ሰለሞን እስከዛሬ ድረስ አስከሬኑ አለመቀበሩንና የአስከሬን ቀብር ሁኔታው እያነጋገረ ይገኛል። በርካቶችም አርቲስት ሰለሞን በቁሙም ሲያነጋግረን ቆይቶ ነበር፣ ከሞተ በኋላ መነጋገሪያ ሆኗል እያሉ ዘገባውን እያወጡት ይገኛሉ። ለመሆኑ ምንድነው ያለው አዲስ ነገር? አርቲስት ሰለሞን ከማረፉ ከደቂቃዎች በፊትስ የሰራው ቪዲዮ ምን ይመስል ነበር የሚለውን በዝርዝር ተከታተሉ። ሰላም ጤና ይስጥልኝ ወደ ተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ይብዛልኝ። አርቲስት ሰለሞን እንግዲህ በ00 ሙዚቃው ይታወቃል። 00 አንቺም 0 እኔም 00 የሚል ሙዚቃውን ይዞ ከች ብሎ ብዙዎቻችንን አስደምሞናል ሲሉ በርካቶችም ተናግረው ነበር። ነገር ግን አርቲስት ሰለሞን እንግዲህ በዚያ ዘመን ሰባዎቹ ከሚባሉ ሙዚቀኞች መካከል አንደኛው መሆኑ ይታወቃል ብለዋል። አሁን ላይ ያለው ነገር ምን ይመስላል? እውነት ለመነጋገር በጣም ነው የሚያሳዝነው። ይህን ቪዲዮ እስከ መጨረሻው ስታዳምጡ ብዙ ነገር ትማራላችሁ ብዬ አስባለሁኝ። ራሴን በጣም ነው የታዘቡት። እንደዚህ አይነት ታሪክ ሰምቼም ሆነ አይቼ አላውቅም። በሀገራችን በባህላችንም የተሰማም አይደለም የታየም አይደለም። በጣም ነው የተደመምኩት። በእውነቴን ነው የምላችሁና ለማንኛውም እስከ መጨረሻው ሰምታችሁ እስቲ የራሳችሁን ሀሳብ ስጡ። እንግዲህ አርቲስት ሰለሞን ለዘመናት የአማራን ሕዝብ ሲያንቋሽሽና ሲሳደብ የኖረ በመሆኑ ይታወቃል። ይህንን አስመልክቶ እንግዲህ በህይወት ካለ አርቲስት ሰለሞን መቀበር የሚፈልገው በአማራ ክልል ሰሜን ሸዋ መሆኑ ብዙ ጊዜ እንግዲህ ከጓደኞቹ ጋር በሚያወራው ነገር እና ምኞቱ እንደዚሁም ደግሞ ባረፍኩ ጊዜ በዚያ ቀበሩኝ እያለ ሲናገር እንደነበረም ተሰምቷል። አርቲስት ሰለሞን ታዲያ በዛሬው ቀን እስከ 7 ቀን ድረስ ለምን ቆየ አስከሬኑ የሚለው ነገር ብዙዎችን እያነጋገረ ይገኛል። በዛሬው ቀን እንግዲህ በርካታ ጋዜጠኞች ስለ አርቲስት ሰለሞን ብዙ መረጃዎች እያወጡ ይገኛሉ። ዛሀበሻን ጨምሮ በሀገራችን ላይ አሉ የተባሉ ጋዜጠኞች ብዙ ነገር ስለ አርቲስቱ እያወጡ ይገኛሉ። ታዋቂው ጋዜጠኛ ቴዎድሮስ ተክለአረጋይ እንግዲህ ስለ አርቲስት ሰለሞን እንደጻፈው በሀገራችን ባህል ሰው ከሞተ ወዲያ መወቃቀስ የለም። ቢሆንም ግን ድምፃዊ ጥላሁን ገሰሰ ባረፈ ጊዜ ሁላችንም ፍራሻችንን አውርደን ምድር ላይ ተቀምጠን እንዳዘን ሁሉም በየስራው ሊነሳ ይገባል። ያደረገው ነገር ፍጹም ትክክል አይደለም። በተለይ ለተከታታይ 4 ዓመታት በአማራ ሕዝብ ላይ የሞት አዋጅ ሲያወጅ የነበረ ሰው ነው። አርቲስት ሰለሞን አረፈ እንጂ ሞት አልለውም። ምክንያቱም ሰው በዚህ ደረጃ በሰው ላይ ጥላቻ ካለበት ሞት ነው። በጣም መርዝ ነገር ነው ሰውን በዚህ ልክ መጥላት ሲልም ነው በጽሁፉ ላይ እንግዲህ ካጋራው ትንሿ ነው ተቀስ አድርጌ ያመጣሁላችሁ። በርካቶች እንግዲህ ስለ አርቲስት ሰለሞን ሲናገር ቆይተዋል። እንግዲህ ሰው ልጅ የዘራውን ያጭዳል። ማንም ሰው ያልዘራውን ሊያጭድ አይችልም። በዚች ምድር ላይ ሁሉም ነው። ገብስ የዘራ ስንዴ ሊያጭድ አይችልም። ስንዴ የዘራ ባቄላ ሊያጭድ አይችልም። ጥላሁን ገሰሰ በሀገሩ ላይ እስከ ጥግ ድረስ የሀገሩን ፍቅር ከዳር እስከ ዳር ሰውን በሙዚቃው እንግዲህ ሁሉም የሚወዱት የሚያከብሩ ጥላሁን ገሰሰ ባረፈ ጊዜ ድፍን ኢትዮጵያ ጥቁር መልበሷ ይታወቃል። በተመሳሳይ ወቅትም እንግዲህ ከአርቲስት ሰለሞንም ሁሉም ነገር የዘራውን ነው የሚያጭደው። በተለይ ለተከታታይ 4 ዓመታት በአማራ ሕዝብ ላይ ጥቁር ጥላቻውን ሲያስተላልፍና የአማራ ኦሮሚያና ትግራይ ቀዝቀዝ ባይሉ ኖሮ እሱ እንዳሰበው ነገሮች ቢሄዱ ኖሮ ከባድም እንደሆኑ በርካቶች እየዘገቡ የሚገኙት በዚህ ሰዓት አሁን ላይ እንግዲህ እጅግ በጣም መነጋገሪያ ሆኖ ያለው አርቲስት ሰለሞን እስካሁን ድረስ የመቀበሪያ መቸገሩን ነው። እንግዲህ አርቲስት ሰለሞን በህይወት እንዳለ ፍላጎቱ በሰሜን ሸዋ ቀበሩኝ፣ ሰሜን ሸዋ አማራ ክልል መቀበር የምፈልገው ሲል ለበርካታ ጓደኞቹ ሲናገር መቆየቱ ታውቋል። በአሁን ሰዓት እንግዲህ አማራ ክልል ብንወስደው ማን ይቀበለናል አስከሬኑን? ለ4 ዓመታት እንግዲህ በአማራ ህዝብ ላይ የሞት አዋጅ ሲያውጅ የነበረና ጥላቻውን ሲያስተላልፍ እንኳንም አማራ ባለመሆኔ በጣም ደስተኛ ነኝ። ብዙ ነገሮች መግቢያው ለሚያስገባላችሁ ቪዲዮ አለ። በጣም በርካታ ቪዲዮዎች እየተንሸራሸሩ ይገኛል። በአሁን ሰዓት የቀብሩ ሁኔታ እንግዲህ አስከሬኑም ሊቃጠልም ይችላል የሚሉም በጣም በርካቶች ናቸው።
እንግዲህ ኢትዮጵያም አዲስ አበባም እንዳይቀበር ከዚህ በፊት በቤተ ክርስቲያኒቷ ዙሪያ የተፈጠረውን ነገር ታውቃላችሁ። በዚያን ጊዜም እንግዲህ በቤተ ክርስቲያኖቹ ላይ የተናገረው ንግግር በጣም አጸያፊም ስለነበረ ቤተ ክርስቲያኗም ላትቀበለን ትችላለች ብለው የቀብር ኮሚቴው እንግዲህ ሁሉንም ነገር ውድቅ አድርገውታል ተብሏል። በጣም ነው የሚያሳዝነው። እኔ በግሌ በጣም ነው ያዘንኩት። በጣም በቃ በህይወት ዘመኔ እንደነገርኳችሁ ቅድም ላይ በቃ ሰምቼም አይቼም አላውቅም። ለሁላችንም መማሪያ ነው። ሁሉም ሰው ሊማርበት ይገባል። ይሄንን ነገር ልናስተውል ይገባል። እኔ ሰምቼ አላውቅም ስለ እውነት ማለት ነው። ሰው ካረፈ በኋላ እንደዚህ ግን የሆነ ሰው ምንም ባይናችን ባናየው ምንም ባናደርገውም ወደ ሰማይ ያለቅሳል። እንባው ጠብ አትልም። ያ ምንም እናደርገው። ምክንያቱም በአማራ ክልል ላይ አሁን ምንም የማያውቁ ሰዎች ለምን እንደሚገደሉ እንኳን አያውቁ፣ መሪውን አያውቁ፣ ምኑን አያውቁ፣ ታሪኩን አያውቁ። ምንም የማያውቀው ገበሬ ነው እየተገደለ ያለው። በማን በሶሻል ሚዲያ ላይ በሚታወጀው አዋጅ፣ በሚዘራው ዘር፣ በሚዘራው ጥላቻ፣ በአሰቃቂ ሁኔታ በጭና ብንሄድ እንስሳ እንኳ አልተረፈም። እንስሳ ማለት ነው። ፌስቡክ ላይ መቼም አይታችሁታል ብዬ አስባለሁ። ከዚህ በፊት በጎንደር እንደ ዶክሜንተሪ ተብሎ ተዘግቧል። ሁላችሁ የምታዩት ነገር ነው። በጣም በሚያሳዝን ሁኔታ እንስሳ የተረፈ ዱቄት ካፈር ጋራ ተደባልቆ እንዲተው የተመለሱ ሰዎች የጠፉ ሰዎች ተመልሰው ቤታቸው መጥተው እህል እንዳይበሉ በሚባል ደረጃ ማለት ነው። በአማራ ክልል ላይ ያልተፈጸመ ግፍ የለም። ፈጣሪ ይመለከታል ሁሉን ነገር። ይሄንን ክፋት ዘር መዝራት ጥቅሙ ምንድን ነው? የሰው ልጅ ስለ እውነት በጣም ነው የሚያሳዝነው። እንዲሁ ስታስቡት ያማል። ታዲያ እነኚህ ገዳዮች ዝም ብሎ አይደለም ሄደው እንደዚህ ያደረጉት፣ በተዘራው ዘር ነው። ሁሉም ከተዘራ ንጹህ መሬት ላይ ያበቅላል። ጤፍም ከተዘራ በወቅቱ ያበቅላል። ስንዴም ያበቅላል፣ ገብስም ያበቅላል። ሰው ላይም ክፋት ከተዘራ በንጹህ ሰው ላይ ክፋት ይበቅላል ክፋት። እኔ አሁን እናቴ በልጅነት ያስተማረችኝ ነገር ሁሉ በውስጥ ያለ አልረሳሁትም። ሁሉንም ነገር ገብታችኋል። ለሰው ልጅ እንደዚህ አይነት ክፋትን ማስተማር እግዚአብሔርም አልፈቀደውም፣ በሃይማኖታችንም አልተፈቀደም። አንድ ሰው በግለሰብ ከጠላ ነው ያንን ሰው መስደብም መናገር መብታችን ነው። ነገር ግን በደፈናው ሰው ላይ እንደዚህ አይነት ጥላቻን ማወጅ በጣም ከባድ ነው። ብዙ ሰው አልቋል። አማራ ክልል በዚህ ላይ ሰሜን ሸዋ ላይ ለ13 ጊዜ ነው መሬቱ የተቃጠለችው፣ የተወረረችው፣ አጣ የተቃጠለችው። ይሄ ሁሉ በማን ነው? በተዘራው ዘር ነው። ሰው ጭክን ያለው በወንድሙ ላይ አንድ ገበሬ ላይ 4-5 ሆኖ በከስክስ እየተረገጠ ነው ቪዲዮ የምናየው በቲክቶክ። እና ይሄ ሁሉ ጥላቻ በሶሻል ሚዲያ ላይ በተዘራው ዘር ነው። እና ፈጣሪ ልቦና ይስጠን። እንደ ሰውኛ ሰው እንኳን ምንም ማድረግ ባይችል እግዚአብሔር ግን ሁሉን ያያል። እግዚአብሔር መልስ ይስጥ እያልን ነው እንጂ ስንት ነገር አለ። ፈጣሪ ለሁላችንም ልብ ይስጠን፣ በእውነት ልብ ይስጠን። ትንሽ ሰው ነው በብዙ ሰው ላይ በብዙ ንጹህ ልብ ላይ ክፉን በመዝራት ሰውን ለሰው የሚያጨካክነውና ፈጣሪ ለሁላችንም ማስተዋል ልቦናን ይስጠን፣ መጨረሻችንን ያሳምረው። እንደዚህ አይነት ታሪክ ሰምቼም አላቅም አይቼም አላቅም በኢትዮጵያ ምድር። እኔ ለመጀመሪያ ነው በግሌ። በስደት ላይ ሰው የሞተ ሰው እንደዚህ ባይሆን ደስ ይለኝ ነበረ። እንግዲህ ምንም ማድረግ አይቻልም። ሁላችንም መማር ይሆናል ብዬ አስባለሁ። ሰው አያየንም፣ ብዙ ተመልካች የለንም እያለን ያልሆኑ ቃላቶችን ከመናገር እንደዚሁም በስሜት ተነሳስተን ምንም የማያውቅ ሰው አለ። እኔ ክፉ በሆን እኮ ቤተሰቦችን አልወክልም፣ ሌላውን ሰው አልወክልም። እኔን ነው እንጂ ሰው አንድ ሰው መናገር ያለበት ድፍን ሰውን አይደለም መናገር ያለበት። እና ሁላችንም ፈጣሪ ማስተዋልን ይስጠን ነው የምለው። አርቲስቱን ነፍሱን ይማር። እንግዲህ እስቲ ምን አዲስ ነገር አለ፣ የቀብር ሁኔታው እየተፈጸመ የሚለውን ደግሞ በሌላ ጊዜ ይዤላችሁ እመጣለሁ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ።